ማንቸስተር ዩናይትድ በርካታ የአማካይ ስፍራ ተጫዋቾችን በዚህ ሰዓት ላይ እያሰሱ ከሚገኙ የእንግሊዝ ፕሪምየር ሊግ ክለቦች መካከል አንዱ እንደሆነ ይታወቃል። ምናልባት የትኛቱን ተጫዋች ወደ ቡድናቸው ያመጣሉ የሚለው ጉዳይ ይመስላል በጣም በትልቁ ትኩረት እየሳቡ ከሚገኙ ርዕሰ ጉዳዮች ውስጥ አንዱ እየሆነ የሚገኘው። ነገር ግን የኤሊዮት አንደርሰን ጉዳይ አሁን በዩናይትድ ፕራዮሪቲ ተሰጥቶት ወደ ኦልትራፎርድ እንዲመጡ ከሚፈልጓቸው እንግሊዛውያን መካከል በቀዳሚነት የሚነሳ ስፍራ ተጫዋች ሆኖ በጣም በርካታ የሚባሉ ዘገባዎች በዚህ ሰዓት ላይ ቡድኑ የሚያስፈልገውም ጭምር ተጫዋች ስለመሆኑ በደንብ እየተነሳ የሚገኝ ተጫዋች ነው እና ጥቂት ስለዚህ ተጫዋች ሀሳቦችን ማንሳት ያለብን ይመስለኛል። እያንዳንዱ ዲፓርትመንት ላይ ማንቸስተር ዩናይትድ እንደ ቡድን መሻሻሎች አሉት። ለምሳሌ ግብ ጠባቂን በተመለከተ ሴኔ ላመንስን አምጥተዋል። ቡድኑ ብሪያን ምቤሞ ጨራሽነት በተለይ ጎል ለሚፈልግ ቡድን አምጥተዋል። እንዲሁም የመስመር አጥቂዎች አሏቸው። እንዲሁ ደግሞ 10 ቁጥር ቦታ ላይ ማቲያስ ኩኛ አይነት ከዛ ባለፈ ቤንያሚን ሴስኮ ምንም እንኳን እስካሁን ድረስ ባለው ሁኔታ ስኬታማ ነው ብለን መናገር ባንችልም፣ ነገር ግን ቡድኑ እያንዳንዱ የሜዳ ዲፓርትመንቶች ላይ የተጫዋቾችን በመጨመሩ ረገድ ላይ እየተመለከትነው እንገኛለን። አሁን እየተመለከትናቸው ባሉ የጨዋታ ሂደቶች ውስጥ ለዩናይትድ የሚያስፈልገው በጣም ወሳኝ የሚባል ተጫዋች ኤሊዮት አንደርሰን ስለመሆኑ በጣም በርካቶች ያነሳሉ። አንዱ ምክንያት የካዝሜሮ እና የብሩኖ ፈርናንዴዥ የመጨረሻዎቹ ቆይታዎቻቸው ላይ እንደመሆኑ መጠን ስቲል ብሩኖ ፈርናንዴዥን በተመለከተ በሚቀጥለው የውድድር ዓመትም ጭምሮ ወደ ሳውዲ አረቢያ የማቀናት እድል አለው የሚል ጭምጭምታዎች እየወጡ ነው የሚገኙት። ነገር ግን በዩናይትድ ቤት ውስጥ እስከ 34 ዓመቱ ድረስ የሚያቆይ ኮንትራት አለው። ነገር ግን ካዝሜሮን በተመለከተ ወቅታዊ ብቃቱ ምንም እንኳን አስደናቂ መሆን ቢችልም በቡድን ውስጥ ይቆያል አይቆይም የሚሉ ጥያቄዎች እስካሁን ድረስ መፍትሄ እንዳላገኙ እየተመለከተን እንገኛለን እና በዚህ ቆይታዎች ውስጥ ማንቸስተር ዩናይትድ የትኛውን ተጫዋች ሊያመጣ ይችላል የሚል ጥያቄ እየተነሳ ነው የሚገኘው። ከነዛ ውስጥ አንዱ በ2024/25 የውድድር ዓመት በጣም አስደናቂ ከነበሩና ቶፕ ኦፍ ዘ ክላስ ተብለው ከሚጠቀሱ ፕሪሚየር ሊጉ በጣም አስደናቂ በነበረው ስብስብ ውስጥ ከተመለከትናቸው ተጫዋቾች መካከል አንዱ እንደነበር ይታወቃል። በፕሪሚየር ሊግ ውስጥ በተለይም በላይኛው የሜዳ ክፍል ላይ በተደጋጋሚ ከተመለከትናቸው ተጫዋቾች መካከል አንዱ ነበር። ከቡድኑ ጋር ስኬታማ ጊዜን አሳልፏል እንደተመለከትነው ባሳለፍነው የውድድር ዓመትና አሁን የብዙሃኑን የአሰልጣኞችን ትኩረት እየሳቡ ከሚገኙ እንግሊዛውያን መካከል መሆኑንም ጭምር እየተመለከተን ነው የምንገኘው። እንዲሁም የኤፍ ብሪፍ በተለይም ተጫዋቾች ላይ ስታቲስቲክሶችን በመውጣት ከሚታወቁ በጣም ትላልቅ ከሚባሉ ተቋማት ውስጥ አንዱ በእንግሊዝ ፕሪሚየር ሊግ በጣም በርካታ የሚባሉ ጉድ ቻንሶችን ወይም ጥሩ የግብ ዕድሎችን በመፍጠር ደረጃ ከተመለከትናቸው ተጫዋቾች ውስጥ ከፊት የሚነሳ የሚል ምሳሌንም ጭምር የሚያነሳለት አይነት ተጫዋች ነው። ከዛ የተሳኩ ኳሶችን በማቀበል ፕሮግሬሲቭ ፓሶች በመስጠት የተጋጣሚ ሳጥን ውስጥ በተደጋጋሚ በመገኘት አጫጭር ኳሶችን በማቀበል ሙከራዎቹ የተሳኩ የመሆን ዕድላቸውም ጭምር ከፊት ከሚነሳላቸው ተጫዋቾች መካከል የሚነሳ አይነት ስም ያለው እና ደግሞ በረጃጅሙም ለቡና አጋሮች ኳሶችን ሲያቀብልም ጭምር ፐርፌክት ከሚባሉ አይነት ተጫዋቾች መካከልም ጭምር ይነሳል። ባሳለፍነው የውድድር ዓመት አራተኛው የተሳኩ ኳሶችን በማቀበል በእንግሊዝ ፕሪሚየር ሊግ ከተመለከትናቸው ተጫዋቾች መካከል አንዱ ነበር። ይሄ በሃይስት ፕሮግሬሲቭ ፓሶቹም ጭምር ከረጅም ርቀት በሚያቀብላቸውም ኳሶችም ጭምር የተሳኩ የነበሩ ናቸውና ምናልባት ካሳለፍነው ይሄ ከ2023/24 የውድድር ዓመት አንጻር ከተለካ ነው ፍጹም በተሻሻለ የውድድር ዓመት መካከል ያሳለፈን አይነት ተጫዋች ልንለው በምንችለው ልክ የተመለከትንበት ነበር። አሁን በፕሪሚየር ሊጉ እንደነ ግራኒት ዣካ፣ ዴክላን ራይስ፣ ራሱ ብሩኖ ፈርናንዴዥ ይህንን በማድረግ በእንግሊዝ ፕሪሚየር ሊግ ስንመለከታቸው የነበሩ ተጫዋቾች ናቸው እና ደግሞ በፕሪሚየር ሊግ ውስጥ ብዙ ዲስታንስ ከቨሬጅ እንዲኖራቸውም ጭምር የሚፈለጉ የሜዳ ዲፓርትመንት ላይ የሚሆኑ ተጫዋቾችን ስናይ እዚህ አማካይ ስፍራ ላይ የሚገኙ ተጫዋቾች ይነሳሉ እና በጣም የሚያስገርመው ወደ 3844 ሜትሮችን ከቨር አድርጓል። ይሄ ማለት ከብሩኖ ፈርናንዴዥ በ447 ሜትሮች ፍጹም ከሱ በተሻለ ብዙ በርካታ ቦታዎችን በመሸፈን ሜዳ ውስጥ ከተመለከትናቸው ተጫዋቾች መካከልም ጭምር ይነሳል። ይሄ ከዣካ በ986 ይልቃል። ከዴክላን ራይስ ደግሞ በ1049 ሜትሮች ፍጹም ከፍ ያለ በርካታ ቦታዎችንም ጭምር ከቨር በማድረግ በፕሪሚየር ሊግ ውስጥ እየተመለከት ነው የሚገኝ ተጫዋች ነው እና አንድ በእድሜው በጣም ወጣት ላይ
እንደሚገኝ አንድ ተጫዋች ይህንን አይነት ሱፐር ኳሊቲ መያዙ ምናልባት በማንቸስተር ዩናይትድ ብሎም በሌሎች ቡድኖችም ጭምር የመፈለጉ ሁኔታ እነዚህ ምክንያቶቹ በጣም በትልቁ ይነሳሉ። እንዲሁም የቀድሞ የማንቸስተር ዩናይትድ እንዲሁም ደግሞ የእንግሊዝ ብሔራዊ ቡድን በአስቶን ቪላ በጣም የሚታወቅ የነበረው አሽሌ ያንግ ይህንን ተጫዋች በተመለከተ በጣም ሱፐር ታለንትድ የሆነ እና ደግሞ በመከላከልም በማጥቃትም ቡድኑን የሚያግዝ ይበልጥ ደግሞ ማጥቃቱ ላይ በጣም ኳሊቲ ያለው ተጫዋችም ጭምር በማለት ይህንን ተጫዋች ይገልጿል። ኢቨን ይሄ ላይን ብሬኪንግ ፓስ በተለይ ደግሞ የተጋጣሚ ስፍራ ተጫዋቾች ጥቅጥቅ ብለው በሚጫወቱበት ሰዓት ላይ ሰንጣቂ የሚባሉ ስሮ ቦሎችን ለፊት መስመር ተጫዋቾች በማቀበል ደረጃ ከፊት የሚነሳና የፈጠራ ችግር ከሌለባቸው ተጫዋቾች ውስጥ አንዱ ተደርጎም ጭምር የሚነሳ ለፊት መስመር ተጫዋቾች በጣም ምቾት የሚሰጥ አይነት ደግሞ በመከላከል ውስጥ ታክሎችን በመውረድ እንዲሁም ደግሞ ተከላካይ ተጫዋቾችን ሽፋን በመስጠትም ጭምር ሊነሳ የሚችል አይነት ተጫዋች በደንብ እንመለከተዋለን። በኖቲንጋም ፎረስት በጣም አስደናቂ በሚባለው የኑኖ ኤስፒሪቶ ሳንቶስ ቡድን ውስጥ ክሪስ ውድ እነዛን በርካታ የሚባሉ ጎሎችን ሲያስቆጥሩ ይህ ተጫዋች በዚህ ቡድን ውስጥ ሻይን እንዲያደርግም ጭምር ምክንያት ሆኖ የምናነሳው ተጫዋች ነበር እና አሁን በእንግሊዝ ብሔራዊ ቡድንም ጭምር ጥሪ ከሚቀርብላቸው ተጫዋቾች መካከል አንዱ እንደሆነ ይታወቃል እና የፊዚካሊቲ ጥያቄ ብዙ የሚነሳበት አይነት ተጫዋች እንዳልሆነ ይታወቃል። ከዛ ባለፈ ደግሞ ምናልባት አሁን ባለበት ሁኔታ የፕሪሚየር ሊጉ የሚፈልገውን ጥንካሬ ያለው ፕሪሚየር ሊጉ የሚፈልገውን አይነት ታለንት ያለው ፕሪሚየር ሊጉ የሚፈልገውን አይነት ደግሞ የጨዋታ ዝግጁነት ጥያቄ የማይነሳበት አይነት ተጫዋች ሆኖም ጭምር እናነሳዋለን። ምናልባት በእንግሊዝ ብሔራዊ ቡድን ይታወቃል ከአንዶራ ጋር በነበረ ጨዋታ አከናውኗል። እንግዲህ አሰልጣኝ ቶማስ ቱኸል ለዚህ ተጫዋች ጥያቄ አቅርበውለት እንደነበር ይነሳላቸዋልና በጣም ሞባይል የሆነ 6 ቁጥር ተጫዋችም ጭምር በማለት ነበር እሳቸው ይህንን ተጫዋች ሲገልጹት የተመለከተው። ይልቁኑ እሳቸው ደግሞ ኤክሰፕሽናል ተጫዋቹን ያወደሱት በተለይ ቡኑ መከላከል በሚፈልግበት ሰዓት ላይ ያንን በማድረግ በጣም ከፊት የሚነሳ አይነት ተጫዋች የኤሪያል ዱዋሎችን የአንድ ለአንድ ግንኙነቶችን በማሸነፍ ደረጃ በጣም ይደነቃል። ፕላስ ደግሞ የሚሰጣቸው ኳሶች ተጫዋቾችን በቀላሉ ኳሶች መቀበል እንዲችሉም ጭምር የሚያግዝ ተጫዋች ስለመሆኑም ጭምር ይነሳልና አሁን የኮንሲስተንሲ ጥያቄ በእንግሊዝ ፕሪሚየር ሊግ ይነሳል። ምናልባት ወደኋላ መለስ ስትሉ በተለይም ደግሞ በሊድስ ዩናይትድ ተመልክተ ነው ካልቪን ፊሊፕስ ወደ ማንቸስተር ሲቲ ሲመጣ ፍጹም በጣም ደካማ የሚባል ሲዝንን ነበር ማሳለፍ የቻለው። በተለይ ዩሮ 2020 ላይ በጣም ጥሩ ጊዜን አሳለፈ። ከዛ በኋላ ግን በዛ ቡድን ውስጥ በሚፈለገው ልክ ሳንመለከተው ቀረን። ምናልባት በማንቸስተር ሲቲ ፌል ካደረጉ የቅርብ ዓመታት ዝውውሮች መካከልም ጭምር አንዱ ተደርጎ ሊነሳ የሚችለውን አይነት ተጫዋች በዛ ቡድን ውስጥ ተመለከተን እና አሁን በኑኖ ኤስፒሪቶ ሳንቶስ በጣም አስደናቂ እድልን ማግኘት የቻለው ተጫዋች በኋላ ላይ አሰልጣኝ አንጌ ፖስቴኮግሉ ከመጡ በኋላ ከተጫዋቹ ጋር በተያያዘ የሆኑ ጥያቄዎች ይነሱበት የነበረ ነበር። አሁን ሲያንዳች ይበልጥ ዲፕሎይንግ ሚድፊልደር ሆኑ ጨዋታዎቹን እንዲጀምርም ጭምር በማድረግ 6 ቁጥር 8 ቁጥር 10 ቦታዎች ላይ እንዲጫወትም ጭምር የማድረግን ኃላፊነት ይሰጣሉ። ነገር ግን አሁን ሞርጋን ጊብስ ዋይትን ነው ያንን ቦታ እንዲጠቀምም ጭምር በማድረግ ደረጃ እየተመለከትናቸው የምንገኘው። ነገር ግን እየተጠየቀበት የሚገኘው ገንዘብ በጣም ውድ ነው። ከ100 እስከ 120 ሚሊዮን ፓውንድ የሚጠጋ ገንዘብ አሊያም ወደ 158 ሚሊዮን የአሜሪካን ዶላር የሚጠጋ ገንዘብ ለዚህ ተጫዋች ገንዘብ እንዲወጣለትም ጭምር ይፈልጋል ቡድኑ። ከዛ ባለፈ ካርሎስ ባሌባንም ጭምር ማንቸስተር ዩናይትድ ይፈልጋል እንደምታውቁት ካሜሩናዊ ኢንተርናሽናልን በተመለከተ። ነገር ግን አሁን ባለበት ሁኔታ ከሁለት ተጫዋቾች አንደኛቸውን ወደ ቡድኑ የማምጣት ፍላጎት አለው። በቡድኑ በኩል ደግሞ የቅርብ ዓመታት አይታችሁ ከሆነ የ6 ቁጥር ስፍራ ተጫዋቾችን በተመለከተ በእንግሊዝ ክብረ ወሰን የሚጠጋ ገንዘብ እየወጣባቸው የሚገኙ ተጫዋቾች ናቸው። 2023 አርሰናል ለዲክላን ራይስ ወደ 105 ሚሊዮን ፓውንድ አወጣ። የዛኔ 24 ዓመቱ ላይ ነበር የሚገኘው። በእንግሊዝ ፕሪሚየር ሊግ ብሎም በአጠቃላይ በነበሩት ቆይታዎች በጣም ፐርፌክትና ስኬታማ የነበረ ተጫዋች ነው። ከዛ በኋላ የሚገባውንም ጭምር ውጤት ወጥቶበታል ማለት ይቻላል። በተመሳሳይ ቼልሲ ከብራይተን ኤንድ ሆቭ አልቢዮን የ21 ዓመቱን ሞይሰስ ካይሴዶን ሲያመጣ 115 ሚሊዮን ፓውንድ ነበር ለዝውውሩ ያወጣው። ያለፉት ሁለት እንግሊዝ ፕሪሚየር ሊግ ውድድር ዓመታት አስደናቂ የሚባሉ ዝውውሮች በሪከርድ በሆነ ገንዘብ ወደ እንግሊዝ
ፕሪሚየር ሊግ ክለቦች ሲመጡ የወጣባቸው ገንዘብ ክብረ ወሰን ሰብሯል ማለት ይቻላል እና እንዲያውም ከረጅም ዓመታት በኋላ ነበር እነዛን ክብረ ወሰኖች ሲሰበሩም ጭምር የተመለከትንባቸውና በዚህ ውስጥ የምናነሳው ጉዳይ ምንድን ነው? ምናልባት ለዚህም ተጫዋች የሚወጣው ገንዘብ በዚሁ ልክ ከፍ ያለ የመሆን እድሉ እጅግ በጣም ሰፊ ሆኖ ከፊት ለፊት የመመልከት እድል አለን እና አሁን ከሲቲ ግራውንድ የመውጫው ትክክለኛው ጊዜ ላይ ስለመገኘቱም ጭምር በጣም በርካታ እግር ኳስ ሰዎች የሚያነሱለት አይነት ተጫዋች ነው እና ደግሞ ይሄ ዘመናዊው ሮይኪን የሚሉት አይነት ተጫዋች ነው። በተለይ ደግሞ በቡድን ውስጥ የማሸነፍ ፍላጎት እንዲኖርም ጭምር የማድረግ ከዛ ባለፈ ደግሞ ፖዚቲቭ ፐርሶናሊቲም ጭምር አላቸው ተብለው ከሚነሱ ተጫዋቾች መካከልም ጭምር አንዱ ተደርጎ ደግሞ ይነሳል። አብዛኛውን ጊዜ የአመለካከት ችግር አለባቸው እንግሊዛውያን ተጫዋቾች በተለይ ደግሞ ራሳቸው ለምሳሌ በቅርብ ጊዜ ጄደን ሳንቾ፣ አሌሃንድሮ ጋርናቾ ምንም እንኳን እንግሊዛዊ መሆን ባይችልም ማርከስ ራሽፎርድ እዚህ ጥያቄ ላይ የሚነሳበት አይነት ተጫዋች ነው። ስቲል በዩናይትድ ቤት ውስጥ የሚፈለገውን አይነት ቆይታን ያሳለፉ ተጫዋቾች አይደሉም። ኤክሰፕሽናል ግን ማርከስ ራሽፎርድ አንጻራዊ የተሻለ ተጫዋች ነው ከነዚህ አንጻር ይልቁንም ደግሞ የካሪንግተን ውጤት ስለነበረ ከዛ ባለፈ ዩናይትድ እንደነ ማኑኤል ኡጋርቴን ወደ ቡድኑ አምጥቷል። ነገር ግን ስቲል ከቡድኑ ጋር አዳፕት ማድረግ የቻሉ ተጫዋቾች አይደሉም እና አሁን ባለ ሁኔታ እንደን ሌኒዮሮ ከቅርብ ቀናት በፊት አንድ መልእክት አስተላልፈው ነበር በማንቸስተር ዩናይትድ የመልበሻ ክፍል ውስጥ ይሄ ምናልባት መጥፎ የሚባሉ ንግግሮችን የሚያዘወትር አይነት ሰው ስለአለመኖሩም ጭምር ሀሳቦቻቸውን ሲያጋሩ ያነሳሉ። በቡድን ውስጥ ያለው አትሞስፌር እጅግ በጣም የተነቃቃ ሞር ፖዚቲቭ ኢነርጂ ያለው ስለመሆኑም ጭምር በማንሳት ደረጃ የምንመለከታቸው አይነት ተጫዋች መሆናቸውን ስናይ ይበልጥ ወደዚህ ቡድን እንዲመጡም ጭምር ከሚፈልጓቸው ተጫዋቾች መካከል አንዱ ይኸው የኤሊዮት አንደርሰን ጉዳይ ይነሳል። እንዲያውም በተመሳሳይ ለዚህ ጉዳይ ይበልጥ ማጠናከሪያ ብለው የሚያነሱት የማቲያስ ኩኛ ጉዳይ ነው። በቡድን ውስጥ በተለይ ደግሞ ጥሩ በሆኑ አይነት ቡድኑ እንዲሸነፍ ከማይፈልጉ ተጫዋቾች ብቻ ሳይሆን አይነኬ የመሆኑ ቡድኑ ለምሳሌ ተጫዋቾች ሲነኩ ለምን ተነኩ አይነት የሚል ጥያቄንም ጭምር ከሚያቀርቡ ሰዎች መካከልም ጭምር የሚነሳላቸውና 1993 ማንቸስተር ዩናይትድ ብሪቲሽ ሪከርድን ነበር መስበር የቻለው ሮይ ኪንን ወደ ቡድኑ ሲያስፈርም 3.75 ሚሊዮን ፓውንድ ነበር ለዚህ ተጫዋች ማንቸስተር ዩናይትድ ለዝውውሩ ያወጣው ገንዘብ። አሁን ጊዜው ከዛ ፍጹም በተቃራኒ በሆነበት ጊዜ ላይ እንገኛለን እና በቀጣይ በማንቸስተር ዩናይትድ የመመልከት እድላችን እጅግ በጣም ሰፊ ከሆኑ ተጫዋቾች መካከል አንዱ ኤሊዮት አንደርሰን ዩናይትድ ብቻ ሳይሆን በበርካታ የአውሮፓ ክለቦች ከሚፈለጉ ግንባር ቀደም ከሚባሉ ተጫዋቾች መካከልም ጭምር አንዱ ሆኖ እየተመለከት ነው የሚገኝ ተጫዋች ነው እና ወቅቱ ላይ ብዙ የሚባሉ የአማካይ ስፍራ ተጫዋቾችን በተመለከተ ብዙ ክለቦች ይፈልጋሉ። ነገር ግን በቀዳሚነት እየተነሱ ከሚገኙ ተጫዋቾች ውስጥ ደግሞ በዚህ ሰዓት ላይ የሚነሳው ኤሊዮት አንደርሰን ምናልባትም ወደ ዩናይትድ የመምጣት ከፍተኛ እድል ካላቸው ተጫዋቾች መካከል በቀዳሚነት የሚነሳ ተጫዋች ሆኖ እየተመለከት ነው እንገኛለን እና ማንቸስተር ዩናይትድ ይህንን ተጫዋች ካገኘ ምናልባት ባለፉት ዓመታት የዚህም ቦታ ችግር የሚሸፍንለትን ተጫዋች በግሌ ትክክለኛውን ተጫዋች የማግኘት እድል አለው የሚል ሀሳቦችን ልናነሳለት የሚገባ አይነት ተጫዋች መሆኑን በደንብ መጥቀስ እንችላለን። ነገር ግን ፉክክሩ እንዲሁ በጣም በቀላሉ ሊነሳ የሚገባ ጉዳይ ነው ደግሞ የሚሉ ምልከታዎች ሊኖሩን አይገባም። በጣም በርካታ የሚባሉ ሰዎች ክለቦች ይህንን ተጫዋች የሚፈልጉት ናቸው እና ደግሞ ቅድም ያነሳ ነው ተጫዋቹ ላይ የተለጠፈው ሴት ፕራይስ ታግ በጣም ከፍተኛ ከሚባሉ የእንግሊዝ ፕሪሚየር ሊግ የዝውውር መስኮቶች ውስጥ ራሱ ሊቨርፑል በዚህ ቦታ ላይ ተጫዋቾችን እንደሚፈልግ ይታወቃል። ምናልባት አሁን ባለበት ሁኔታ በቡድናቸው ውስጥ የሚገኘው ማርክ ግራቨንበርክ ብቻውን ይህንን ቡድን የተሻለ ማድረግ የሚችልበትን አቅም ያለው ተጫዋች ብቻውን እንዳልሆነ እየተመለከተን ነው። ጉዳቶች አሉ። ከጉዳቶች ባለፈ ያለ እርሱ ጥሩ መሆን ቡድኑ የተሻሉ ጊዜያቶች እንዳይሰልፍም ጭምር ደግሞ የሚፈልገው ሊቨርፑል ሜይ ቢ የዚህን ተጫዋች በጉዳት ምክንያት ለረጅም ጊዜ ማጣት የሚችሉባቸው አማራጮች ካሉ ሊቨርፑል እንደ ቡድን ተጫዋቹን እንዴት ሊተካው ይችላል የሚሉ ጥያቄዎችም ጭምር ይነሳሉ። ምናልባት ከማንቸስተር ዩናይትድ ጋር በነበረው ጨዋታ ላይ ሂት ማፑን እየተመለከቱ ነበር እና በዛ ጨዋታ ላይ ወደ 45 የተሳኩ ኳሶችን አቀብሏል እና እያንዳንዱ የሜዳ ዲፓርትመንት ላይ ተጫዋቹ ተሳትፎን ሲያደርግ ነበረ እና ከነዛ ውስጥ ምናልባት ያልተሳኩ ብለን የምናነሳቸው ኳሶች 16 ብቻ ነበሩ። ከዛ ባለፈ
በዚህኛው 2025/26 የውድድር ዓመት 11 ጨዋታዎችን አከናውኗል። 15 ኳሶችን ቻንስ ክሬት በማድረግ ተመልክተነዋል። 786 ኳሶችን አቀብሏል። አንድ ጎል አስቆጥሮ አንድ አሲስት አድርጎ 29 ታክሎችን ወርዷል። 14 ጥፋቶችን ደግሞ ሰርቷል ማለት ነው። ስለዚህ ዲስትሮየር የሆነ ባህሪ ያለው ፕላስ ደግሞ ፕሮግሬሲቭ የሆኑ ኳሶችንም ጭምር በቡድን ውስጥ በማቀበል ይበልጥ የተሻለ ስታቲስቲክስ ካላቸው ተጫዋቾች ውስጥ አንዱ ሆኖ እየተመለከትናቸው ካሉ እንግሊዛውያን ውስጥ ሊጠቀስ የሚችል ነው። አሰልጣኝ ሩበን አሞሪም ይህንን ተጫዋች በቀዳሚነት ወደ ቡድናቸው እንዲመጣላቸውም ጭምር የመፈለጋቸውን አዝማሚያዎች እንደነ ዘ ሳን፣ ቶክ ስፖርት፣ ጎል.ኮም ያሉ የመረጃ ምንጮች ይህን ጉዳይ ይበልጥ በማጋራት ላይ የተመለከትናቸው እንገኛለን እና ማን ይህንን ተጫዋች አት ዘ ኤንድ ኦፍ ዘ ይር ሊያገኝ ይችላል? በጣም በጉጉት ከሚጠበቁት የዚህኛው የዝውውር መስኮት ከሚጠበቁ ርዕሰ ጉዳዮች ውስጥ አንዱ የመሆን እድል አለው። እንደነ ስቴሌር ያሉ አንጌሎ ስቴሌር በተመሳይ በዩናይትድ በኩል የሚፈለጉ ተጫዋቾች ናቸው። ቀደም ሲልም እንደተመለከትነው የካርሎስ ባሌባ ጉዳይ ሌላው ከሚጠበቁ ርዕሰ ጉዳዮች ውስጥ ይነሳል። ከዛ ባሻገር ደግሞ በቡድኑ በኩል አሁንም እየተመለከት ነው የምንገኘው የኤሊዮት አንደርሰን ጉዳይ በቀዳሚነት የሚነሱ የዝውውር ሩመሮች ናቸው። በእርግጥ ከሩመርነት ያለፈ እንዲህ አይነት በጣም ጠንከር ያሉ ሀሳቦችም ጭምር እየተነሱባቸው የሚገኙ በዝውውሩ ሂደቱ ላይ ያሉ ተጫዋቾች ናቸውና ማንቸስተር ዩናይትድ ምናልባትም ኤሊዮት አንደርሰንን በተመለከተ ሰፋ ያለ ጠንከር ያለም ጭምር ፕሮፖዛል ይዞ ወደ ኖቲንጋም ፎረስት የማቅናት እድሉ እጅግ በጣም ሰፊ ስለመሆኑም ጭምር የተመለከት ነው እንገኛለንና ይህንን ተጫዋች ማግኘት ከቻለ ከረጅም ጊዜ በኋላ በቡድን ውስጥ የተሻለ ጊዜን ማሳለፍ የሚችልን ተጫዋች ያገኛሉ ተብሎ ይጠበቃል። በእንግሊዝ ፕሪሚየር ሊግ ምናልባትም በእስካሁኖቹ ስታቲስቲክሶች ፍጹም የሚያስደንቁ ቆይታዎች አሉት። በአጠቃላይ ማለት ነው ከሴንትራል ሚድፊልደሮች ወይም ከጥልቅ አማካይነት ከሚነሱ ወይም ከአማካዮች ዲፓርትመንት ላይ ከሚነሱ ተጫዋቾች ውስጥ ብዙ ኳሶችን መንካት የቻለው ተጫዋች እርሱ ነው። ብዙ ኳሶችን መቀበል የተቻለው ተጫዋች እሱ ነው። ብዙ ኳሶችን በተጋጣሚ ሳጥን ውስጥ መንካት የቻለው ተጫዋች እሱ ነው። ብዙ ኳሶችን ማሸነፍ የቻለው ተጫዋች እርሱ ነው። ብዙ ኳሶችን መቀበል የቻለው ተጫዋች ደግሞ እርሱ ነው እና እነዚህ ሁሉ ራንኪንጎቹ ምናልባት ለተጫዋቹ ቀጣዮቹ ጊዜያቶች ፍጹም አስደናቂ የመሆን እድላቸውም ጭምር በከፍተኛ ላይ የሚነሱለት መሆኑ የተመለከትን ነውና እንደነ ሁስኮልድ ከዛ ባለፈ ኢኤፍ ስታት ቀደም ሲል ያነሳ ነው fbrief.com ያሉ ምናልባት ቁጥር ላይ በጣም ኤክስፐርት የሆኑ ተቋማት ይህንን ተጫዋች በተመለከተ የሚያነሱት ቁጥር በጣም ያስደንቃል እና ራይዚንግ ስታርስ በሚልም ጭምር ስማቸው ከሚነሱ ተጫዋቾች መካከል ይነሳሉ። ቁልፍ ኳሶችን በማቀበል ይበልጥ የማጥቃት ባህሪ ያላቸውን ኳሶች በመስጠት ፕሮግሬሲቭ ፓሶችን ብቻ ሳይሆን ደግሞ ኳስንም ጭምር በመቆጣጠር ኤሪያል ዱዋሎችን በማሸነፍም ጭምር የዚህ ተጫዋች አስደናቂ ብቃት ወደ ትላልቆቹ የእንግሊዝ ፕሪሚየር ሊግ ክለቦች የመሄዱ ጉዳይ እውን እንዲሆንም ጭምር የሚያደርጉ ትክክለኛ ምስክሮች ናቸው የሚሉ ሀሳቦች ይነሱበታልና ማንቸስተር ዩናይትድ ይህንን ተጫዋች በተመለከተ በጥብቅ የሚፈልገው ቡድን ነው። በቀጣይ ወደ ቡድናቸው ከሚቀላቅሏቸው መካከል አንዱ የመሆን እድሉ እጅግ በጣም ሰፊ ነውና ኤሊዮት አንደርሰን ጥቂት ስለዚህ ተጫዋች የያዝናቸው ሀሳቦች እነዚህን ይመስላሉ።